dressed as the devil. I'm dressed as the devil. ይቺን ሴት የማያውቃት የለም ብሎ ማሰብ ይከብዳል። Oh my gosh, what did I sign up for? ኒኪ ሚናጅ ትባላለች። በሙዚቃው ዓለም ላይ ትልቅ ተጽዕኖን የፈጠረችና በብዙዎች ዘንድ ተወዳጅነት ያላት ዘፋኝ ነች። Is the Illuminati real? Who is Jesus to you now? Jesus is... ዛሬ በዚህ ፖድካስት ላይ ብቅ ያለችበት መንገድ ግን ብዙዎችን አስገርሟል። ብዙዎችንም ይህ እንዴት ሊሆን ይችላል? እንዴት በክርስቲያን ሚዲያ ላይ ልትቀርብ ቻለች አስብሏል። ነገር ግን ይህቺ ዘፋኝ የነበረች ሴት ስለ ልጅነቷ አምላክ ስለ ኢየሱስ ክርስቶስ ስትናገር በመንሰፍሰፍ እንደሆነ ያስታውቃል። ከዚህም በተጨማሪ በሙዚቃው ዓለም ላይ ስለሚቆጣጠሩ ሰዎች እንዲሁም ስለ ኢሉሚናቲ ጭምር እየተናገረችው ነገር አለ። ይህን ቪዲዮ ስትመለከቱ አነጋገሯን፣ አወራሯንና አኳኋኗን ልብ ብላችሁ እንድትመለከቱ እንፈልጋለን። ቀጥታ ወደ ቪዲዮ እንገባለን። Before you became one of the most recognizable voices in music. ብራይስ እንዲህ ሲል የመጀመሪያውን ጥያቄ ለኒኪ ሚናጅ አነሳ። እሺ ኒኪ፣ በመጀመሪያ እዚህ በመገኘትሽ እጅግ በጣም ደስተኛ ነኝ። ታዲያ የመጀመሪያ ያለኝ ጥያቄ ኒኪ ሚናጅ ይህ ሁሉ በመቶ ሚሊዮኖች የሚቆጠሩ ሰዎች እውቅና በፊት ምን አይነት ሰው ነበረች? ኒኪ ሚናጅም ቀጠለች። ያው ይህ ሁሉ እውቅና ከመምጣቱ በፊት ቀለል ያልኩና ነገሮችን ቀለል አድርጌ ማየት የሚመቸኝ ደግሞም እንደማንኛውም ልጅ ጨዋሂ ነበርኩ። ያው አለቃ መሆን ያስደስተኝ ነበር። ከዛ በተጨማሪ ደግሞ ትልቅ ህልም ያለኝ ልጅ ነበርኩ። ያው ስላስተዳደጌ ከጠየቀኝ ደግሞ ያደግኩት በብዙ ቤተሰቦችና ዘመድ አዝማዶች ተከብቤ ነው። ያ ደግሞ በህይወቴ ላይ ትልቅ ተጽዕኖ አድርጓል ብዬ አስባለሁ። ምክንያቱም የብዙ ሰዎችን ጸባይ በአንድ ጊዜ መያዝ እችል ነበር። ለምሳሌ አንዱ የቅርቤ የምለው ዘመዴ እጅግ በጣም በጥባጭ፣ ረባሽና ተደባዳቢ ነበር። አንዳንዶቹ ደግሞ ዝምተኛ ናቸው። ታዲያ ከዚህ በኋላ ልጅ ያለው ነበር ከተወለድኩበት አገር ወደ አሜሪካ ከቤተሰቦቼ ጋር የመጣሁት። ነገር ግን ወደ አሜሪካ ስመጣ ኑሮ ቀላል ይመስል ነበር። ነገር ግን ጠጠር እያለ መጣ። ምክንያቱም በቤተሰቦቼ መካከል ብዙ ጸብና ድብድብ በየዕለቱ አይጠፋም ነበር። ሁሉ ጊዜ ያንን ጸብ ለማብረድ ስንል የግዴታ ፖሊስ ጋር መደወል ነበረብን። አባቴ በየጊዜው እየሰከረ ይመጣል፣ በየጊዜው እየተቆጣ ይመጣልና እናቴንና ቤተሰብ ውስጥ የነበሩትን ሰዎች በሙሉ ይደበድብ ነበር። የግድ እሱ እንዲያቆም ፖሊስ ጋር መደወል ነበረብን። ይህንን እያየው ማደጌ በህይወቴ ላይ ትልቅ ተጽዕኖ ሊፈጥርብኝ ችሏል። በእርግጥ በቤተሰቤ ውስጥ ያየሁት ነገርና እያየኋቸው ያደግኳቸው ነገር ላይ አሁን ያለችዋን ኒኪ ሚናጅ ለመቅረጽ ረድቷታል ብዬ አስባለሁ። በተለይም ደግሞ በየጊዜው እናቴ ስትደበደብ ማየቴ እጅግ በጣም ያመኝ ነበር። በቃ እናቴ ወዲያውኑ አባቴን ፈተው ብትሄዱላ ደስታዬ ነበር። አንዳንድ ጊዜ በንዴትና በቁጣ ስሜት ውስጥ ስትሆን ጥላው እንደምትሄድ ደጋግማ ትነግረናለች። እኛም ደስ ይለን ነበር። ታዲያ አንዳንድ ጊዜ ነገሩ ሲብስባትና በየቀኑ ሲደጋገምባት እኛ ልጆቿን ይዛ ከቤት ትወጣለች። ነገር ግን ምንም ማድረግ ስለማትችል የግዴታዋን ተመልሳ ትመጣለች። እኔም በእነዚህ ጊዜያት ውስጥ ሳድግ መቼም ቢሆን እንደዚህ አይነት ነገር ውስጥ እንደማልገባ ለራሴ ቃል ገባ ነበር። ነገር ግን እንደዚህ ያሉ ነገሮች ትላልቅ ሰዎችን እንዳላምን ተጽዕኖ አድርጎብኝ ነበር። ከቤተሰቦቼ መካከል በክርስትናና በመንፈሳዊ ነገር ላይ ጠንከር ያለችው አያቴ ነበረች። ሁል ጊዜ ማታ ማታ እንድንጸልይ ታደርገን ነበር። ያ እኔ ላይ ምንም እንኳን የህይወት አቅጣጫዬ ቢለያይም ትልቅ ተጽዕኖ ነበር። ምክንያቱም እድሜ ዘመኔን በሙሉ ከኔ በላይ የሆነ ታላቅ አካል እንዳለ እያመንኩ ነበር ያደግኩት። በተለይም ደግሞ አያቴን ፈራት ስለነበር የምትለውን ነገር በሙሉ አምናታለሁ። እሷም ሳትሰለች ሁል ጊዜ ስለ እግዚአብሔር ትልቅነት ደጋግማ ትነግረን ነበር። ያ ለእምነቴ መጨመር ምክንያት ሆኗል። አሁን ላይ ያ ድሮ በልጅነቴ የተሰራብኝ ትልቅ እርምጃን መራመድ እንድችልና ውሳኔዎችን እንድወስንም ያደርገኛል።
ምክንያቱም ደግሞ አሁን እኔ የበለጠ ከኢየሱስ ክርስቶስ ጋር ህብረትን ማድረግ እፈልጋለሁ። ምክንያቱም ሁል ጊዜ ከእግዚአብሔር ጋር ከኢየሱስ ክርስቶስ ጋር ህብረት የሚያደርግ ሰው ከዓለማዊ ተጽዕኖ የመራቅ አቅሙ ከፍተኛ ነው። የዓለም አስተምሮና የኢየሱስ ክርስቶስ አስተምሮ ፍጹም የተለያየ ነው። ለምሳሌ አንድ በዓለም ውስጥ ያለ ሰው የግዴታ ሰዎች ስለሚያስቡት ነገር መጨነቅና ማሰቡ አይቀርም። እኔ አልጨነቅም ቢል ራሱ ይጨነቃል። ከዓለም ጋር አብረህ እኩል መሄድ ከፈለክ የግዴታ ዓለም ካስቀመጠችው መስመር ጋር መሄድ አለብህ። ነገር ግን በተቃራኒው ከኢየሱስ ክርስቶስ ጋር ህብረት የሚኖርህ ከሆነ የሚያስጨንቅና የሚያሳስብ ነገር እግዚአብሔር በእኔ ደስተኛ ነው ወይ የሚለው ነው። በዛ ላይ ከእግዚአብሔር ጋር አረማመዱን የጠመደ ሰው ሁል ጊዜ እድል ከሱ ጋር ነች ማለት ይቻላል። ምክንያቱም መጨረሻው ሁሌም ቢሆን ያማረ ነው። ከእግዚአብሔር ጋር አብሮ ያለ ሰው በፍጹም መንገድ ሊያጣ አይችልም። ምክንያቱም መንገዱን የሚቀይስለት ራሱ እግዚአብሔር ነው። ምናልባት ነገሩ የማይደረስበት ሊመስል ይችላል። ምናልባት ነገሩ የማይሆን ሊሆን ይችላል። ምናልባት ያቺ ጭላንጭል ብርሃን የማትደረስበት ሊመስል ይችላል። ነገር ግን በቀኑ መጨረሻ ላይ አሸናፊው የሚሆነው እግዚአብሔር ነው። ብራይስ ሁለተኛውን ጥያቄ ጠየቀ። ታዲያ አንቺ ያደግሽው በቤተ ክርስቲያን ውስጥ ነው ወይስ ከቤተ ክርስቲያን ውጪ ነው? ኒኪ ሚናጅ ቀጠለች። ያው እንግዲህ ወደ አሜሪካ ከመጣም በኋላ ነገሮች ትንሽ ከመስመር ውጪ ነበሩ። ያው ቀድሞ እንዳልኳችሁ አባቴ በከባድ የመጠጥ ሱስ ተያዘ። በዚህም ምክንያት በአሜሪካ ውስጥ ምንም አይነት ስራ ሊያገኝ አልቻለም ነበር። ምክንያቱም ማንም ቢሆን ሰካራም መቅጠር አይፈልግም። ነገር ግን ይህ ሁሉ ውጣ ውረድ በህይወታችን ውስጥ እያለ በሰፈራችን ውስጥ ያሉ አንድ ጎረቤቶቻችን ቀረቡንና ቤተሰቦቼን ወደ ቤተ ክርስቲያን እንዲሄዱ ጋበዟቸው። ታዲያ በዚህ ሰዓት ነበር ቀስ በቀስ የአባቴ ህይወት መለወጥ የጀመረው። ቀስ በቀስ ጊዜ ወስዶ መጠጥ መጠጣቱንም አቆመ። የበለጠ ወደ ቤተ ክርስቲያን መሄድ ጀመረ። ይባስ ብሎ እሱም መላ ቤተሰቡ በሳምንት 3 ጊዜ ያክል በቤተ ክርስቲያን ውስጥ እንሆን ነበር። ከዚህ በኋላ እግዚአብሔር ራሱ ብዙ ፍሬዎችን ያሳየው ጀመር። ይባስ ብሎ በስራ በኩል እንኳን አግኝቶ የማያውቀውን ደሞዝና ገንዘብ ማግኘት ጀመረ። በእርግጥ ከዚህ በፊትም ልክ እንደዚህ አይነት ብር ቢያገኝም ከእግዚአብሔር ጋር ስላልነበር ገንዘቡ የት እንደጠፋ እንኳን ሳያውቅ ገንዘቡ ይበተን ነበር። በቃ አባቴ ህይወቱን ለኢየሱስ ክርስቶስ ከሰጠ ቀን ጀምሮ ሙሉ በሙሉ ተስተካክሎለት ነበር። ዲያብሎስ የወሰደበትን ጊዜ በሙሉ መለሰ። ለአባቴ ብቻ ሳይሆን ለመላው ቤተሰቡ ይህ ትልቅ ለውጥ ነበር። እኔም በዚህ ጊዜ የአባቴን ፈለግ ነበር የተከተልኩት። ቤተ ክርስቲያን የበለጠ መሆን እፈልግ ነበር። ቤተ ክርስቲያንን ወደድኩ። ታዲያ ከቤተሰቦቼ አባሎች በተለየ መልኩ ወደ ቤተ ክርስቲያን እግር አበዛ ነበር። የሚገርመው ነገር በእኔ ዕድሜ ብቻውን የሚመጣ ሰው እኔ ብቻ ነበርኩኝ። ቤተ ክርስቲያን ውስጥ ቁጭ ብዬ የእግዚአብሔር ቃል ሲነገር መስማት እጅግ በጣም ያስደስተኝ ነበር። ከዚህ በኋላ ነበር ህይወት ባላሰብኳት አቅጣጫ መሄድ የጀመረችው። ዝናው መጣ፣ እውቅናው መጣ። እኔም የበለጠ በሙዚቃው ኢንዱስትሪ ላይ እየታወቅኩ መጣው። ታዲያ ያ ከጌታ ቤት ያሸሸኝ ነበር። በመጀመሪያ ላይ ሁል ጊዜ ቤተክርስቲያን በነበረበት ቀን ስራ ነበረኝ። ሁል ጊዜ ስራ በነበረኝ ቀን ደግሞ ቤተክርስቲያን ነበር። በዚህ ምክንያት ምንም አልገጣጠማልና ከቤተ ክርስቲያን ሙሉ በሙሉ መጥፋት ጀመርኩ። ፈልጌ ሳይሆን ያው የሥራ ጉዳይ ሆኖብኝ። ይባስ ብሎ የምኖርበትን አድራሻ ከቀየርኩና ወደ ካሊፎርኒያ ከተማ ከገባው በኋላ ፈጽሞ ቤተ ክርስቲያን ሄጄ አላውቅም። በዛ ላይ ታዋቂ ሆኖ ቤተ ክርስቲያን መሄድ እጅግ በጣም ከባድ ሆኖብኝ ነበር። ምክንያቱም እኔ ሁል ጊዜ ቤተ ክርስቲያን ውስጥ ስሆን ከእግዚአብሔር ጋር ለብቻዬ የማሳልፈው ጊዜ እጅግ በጣም እወደው ነበር። በጣም የምወደውና የምናፍቀው ጊዜ ነበር። ታዲያ ግን እውቅና እያገኘው ከመጣው በኋላ ቤተ ክርስቲያን ለመሄድ አንዱ የከለከለኝ ነው። ምክንያቱም ሰዎች ዝም ብሎ ያፈጡብኛል። ታዲያ ይህ ደግሞ ምቾት ይነሳኛል። እኔም በሙሉ አእምሮዬ ከእግዚአብሔር ጋር ህብረት ማድረግ ይከብደኝ ነበር።
በዛ ላይ ደግሞ በቤተ ክርስቲያን ውስጥ ያሉ ሰዎች ትኩረታቸውን ከኢየሱስ ይልቅ ወደ እኔ ሲያደርጉ የበለጠ ይሰማኝ ነበር። ምክንያቱም ቤተ ክርስቲያን ውስጥ የሚመጡት ክርስቶስ ኢየሱስን ለማግኘትና ከሱ ጋር ህብረት ለማድረግ እንጂ እኔ ላይ ለማፍጠጥ አይደለም። ስለዚህ ለሰዎች መሰናክልም ከመሆን ብዬ ሙሉ በሙሉ ቀረው። ከዚህ በኋላ ብራይስ አንድ አሳሳቢ ጥያቄ ለኒኪ ሚናጅ እንዲህ ሲል አቀረበላት። ታዲያ ኢየሱስ ክርስቶስ በህይወትሽ ላይ ምን ትርጉም አለው? ኢየሱስ ላንቺ ማን ነው ብሎ ጠየቃት። ኒኪ ሚናጅም ቀጠለች፣ ኢየሱስ ክርስቶስ ማለት ለኔ አዳኜና ጌታዬ ነው። ለኔ ልክ እንደ ልጅነት ጓደኛዬ ነው፣ አቅራቢዬ ነው፣ ስታመም የሚያክመኝ ሐኪሜ ነው። የጌቶች ጌታና የነገስታት ንጉስ ነው። እሱ አልፋና ኦሜጋ ነው። ኢየሱስ ማለት ለኔ ይሄ ነው። ብራይስ በድጋሚ ሌላ አሳሳቢ ጥያቄ አነሳ። እስኪ ይህን እንድትመልሽልኝ እፈልጋለሁ። በእርግጥ ከጥርጣሬ የተነሳ ነው እንጂ የጠየቅኩሽ ምንም የማውቀው ነገር ብዙ ኖሮ አይደለም። ምክንያቱም እኔ በዛ ውስጥ የለውም። በሙዚቃው ኢንዱስትሪ ውስጥ ልክ እንደምንሰማው ማለትም ከውጪ እንደሚነገረን ብዙ ከባባድ ነገሮችና አጋንንታዊ ነገሮች አሉበት ወይስ ሰው ዝም ብሎ ነው የሚያወራው ብሎ ጠይቃት። ኒኪም መመለስ ጀመረች። አዎ በእርግጥ የሙዚቃው ኢንዱስትሪ ሰዎችን ወደ እግዚአብሔር የሚያመጣ አይደለም፣ ግልጽ ነው። በዋነኝነት የሙዚቃው ኢንዱስትሪ ሰዎችን ከእግዚአብሔር የማራቅ ስራ ነው ያዘው። ምክንያቱም አብዛኛውን ጊዜ ትኩር ብለህ የምታዳምጥ ከሆነ የበለጠ ንብረታዊና ቁሳዊ ሰዎችን እየፈጠረ ነው የሚሄደው። ያው እኔም በሆን በዚሁ ላይ ተሳታፊ ነበርኩኝ። እውነቱን ለመናገር ይህ በፍጹም ጤነኛ አይደለም። እኔ እንኳን በዛ ውስጥ ሆኜ እናገራለሁ፣ ጤነኛ አይደለም። ለነፍስም ለመንፈስም ለስሜትም ጭምር በፍጹም ጤነኛ አይደለም። ምናልባት ለአጭር ጊዜ ሊያዝናና ወይም ደግሞ የተወሰነ ሊያስደስተን ሊችል ይሆናል። ነገር ግን በረጅም ጊዜ ላይ ትልቅ ጉዳት አለው። ሰዎች የማያዩትና ከሰዎች የተሸፈነ ብዙ ጉዳቶች አሉት። ስለዚህ የሙዚቃው ኢንዱስትሪ በግልጽ ለመናገር ከጥቅሙ ይልቅ ጉዳቱ ያመዝናል። በተለይም ደግሞ ለወጣቶች፣ በተለይም ደግሞ በዘፈኖቹ ውስጥ የሚገኙት ቃላቶች የብዙ ሰዎችን ሕይወት የመቅረጽ አቅም እንዲኖረው ተደርጎ ነው የሚሰራው። ምናልባት አሁን እኔ ዳግመኛ እድል ቢሰጠኝና ጊዜን ወደ ኋላ መመለስ ብችል ኖሮ ብዙ ቃላቶቼን አስተካክል ነበር። የምናገረውን የማውጣውን ነገር ሰዎች ይሰሙኛል፣ በተለይም ወጣቶች ያዳምጣሉ ብዬ መቀየር የምፈልጋቸው ብዙ ነገሮች ነበሩኝ። ታዲያ የሙዚቃ ኢንዱስትሪ ዋነኛው ስራው ይህ ነው። ሰዎች ሁል ጊዜ እንዳይጠግቡና እነርሱ ራሳቸው በቂ እንዳልሆኑ ደጋግሞ ይነግራቸዋል። ይህ ደግሞ በሰዎች ላይ በተለይም ደግሞ ባልበሰሉ ጭንቅላቶች ላይ ማለትም በአብዛኛው ወጣቶች ላይ ትልቅ ተጽዕኖን የመፍጠር ኃይል አለው። ለዚህ ነው አብዛኛው በድብርት ውስጥ በድባቴ ውስጥ የሚገባው። አስቡት እስኪ ሁል ጊዜ እኔ በቂ አይደለሁም ብላችሁ የምታስቡ ከሆነ ታዲያ እንዴት ነው ደስተኛ የምትሆኑት? የሙዚቃው ኢንዱስትሪ ደግሞ ሁል ጊዜ ሌላ ምዕራፍ እንዳለ ደጋግሞ ይነግረናል። ቁሳዊ እንድንሆን ጭንቅላታችን ላይ ይቀርጽብናል። ታዲያ ራሳችንን ከሌሎች ጋር ማወዳደር ስንጀምር የበለጠ ድብርት ውስጥ እንገባለን። ለዚህ ነው በዚህ ጊዜ አብዛኛው ወጣቶች የማንነት ቀውስ ውስጥ ያሉት። ሁሉም በሚባል ደረጃ ራሱን ማወዳደር ውስጥ አለበት። ነገር ግን ከማወዳደር ይልቅ ዋጋችንን ልናውቅ ይገባል። የተከፈለልንን ዋጋ ልናውቅ ይገባናል። ባጭሩ ስነግራችሁ የሙዚቃው ኢንዱስትሪ እጅግ በጣም አደገኛ የሆነ ነው። ብዙ ጊዜ የሙዚቃው ኢንዱስትሪ ሰዎች እንደሌላቸውና ገና እንደሆኑ እየተንፏቀቁ እንደሆኑ ሊነግሯቸው ይፈልጋሉ። ይህንን በቀጥታ ላይሏችሁ ይችላሉ። ምናልባት የሚጠቀሙት ቃሎች እንኳን አባባይ ሊመስሉ ይችላሉ። ነገር ግን ሳታስቡት በጭንቅላታችሁ ላይ የሚቀርጹት ብዙ ነገር ላይ ወደኋላ እንደቀራችሁ እንዲሰማችሁ ነው።
ብዙ ሰዎች በተለይም በሙዚቃ ሱስ ውስጥ ያሉ ሰዎች ሙዚቃ ሲያዳምጡ ነፍሳቸው እየረካች ወይም ደግሞ እየተመለሰላቸው ይመስላቸው ነበር። ወይም ደግሞ ከዓለም ጫጫታ የሚርቁበት የሚደበቁበት ይመስላቸዋል። ነገር ግን ሳያውቁት ትልቅ ወጥመድ ውስጥ እየገቡ ይመጣሉ። የሆነ ሰዓት ላይ ሳያውቁት ማንም ሳይነግራቸው የሆነ ጩኸት ይበረታባቸዋል ገና እንደሆኑና ብዙ እንደሚቀራቸው። በዚህ ሰዓት ብዙ ነገር በህይወታቸው ላይ አደጋ ለማድረስ ያስባሉ፣ ያቅዳሉ። ከዚህ በኋላ ይህ ሐሳባቸው ማለትም የማያውቁት ጭንቅላታቸው ውስጥ የተጠረቀመው ሐሳብ እንዲፈነዳና እንዲወጣ ትንሽ ምክንያት በቂ ነው። ምናልባትም በሶሻል ሚዲያ ላይ በፖስተቱት ፖስት ምክንያት ያ ውስጥ ያለ ኮሜንት ውስጥ ገብተው ሲመለከቱ የሚያዩቸው በጣም የሚያሳዝን ጽሑፎች ያ ነገር እንዲፈነዳ ሊያደርግ ይችላል። በእንደዚህ አይነት ህይወት ውስጥ ያለ እጅግ በጣም ብዙ ሰዎች አሉ። ብዙ ጥቅመ ቢስ እንደሆኑ የሚሰማቸው እጅግ በጣም ብዙ ወጣቶች አሉ። እኔ እንኳን ሳልቀር የዚህ ነገር ተጠቂ ነበርኩኝ። ብዙ ውሳኔዎችን በንዴትና በስሜታዊነት ተነስቼ ብዙ ነገሮችን አድርጌ አውቃለሁ። ያው ባስተካክላቸው ደስ ይለኝ ነበር፣ ነገር ግን ጊዜ ሁለተኛ እድልን አይሰጥም። ስለዚህ አሁን የማወራችሁን ነገር በእውቀትም ሆነ በልምድ አውቀዋለሁ። አንዳንድ ጊዜ የቅርብ ሰዎች ወደ እኔ ይመጡና ኒኪ ሚናጅ አንቺ እኮ በጣም እድለኛ ነሽ፣ እኔ አንቺ ህይወት ቢኖረኝ ኖሮ ምንም አላማረርም ነበር ይሉኛል። ነገር ግን ምናልባት የኔ ህይወት ቢኖራቸው ኖሮ መቋቋም ላይ ይችሉ ነበር። ህይወታቸውን እስከ መጥላት ሊደርሱ ይችሉ ነበር። አንድ ነገር ግን ልንገራችሁ፣ ምንም ቢሆን ምን በህይወታችሁ ላይ እየጎተታችሁና ክብደት እየሆነባችሁ ያለ ነገር ካለ ልታሸንፉበት የምትችሉት መንገድ ጸሎት ነው። የምትጸልዩ ሰዎች ከሆናችሁ ወይም ደግሞ መጸለይ ከጀመራችሁ በህይወታችሁ ላይ ያለውን ግፊት ወይም ጫና የመቋቋም ኃይል ይኖራችኋል። ይገርማል። ምንም እንኳን በዘፈኑ ኢንዱስትሪ ዓለም ውስጥ ተውጬና ተዘፍቄ ብኖርምና በብዙ ኃጢአት ውስጥ በሆንም እንኳን አንዳንድ ጊዜ ቀኖች ይከብዱኛል። አንዳንዴ ምንም ነገር ማድረግ የማልፈልግበት ቀናቶች አሉ። ታዲያ በዚህ ቀን ምን እንደማረግ ታውቃለህ? መጽሐፍ ቅዱሴን ከፍቼ ጥቅሶች እየፈለኩኝ አነባለሁ፣ እማራለሁ ነበር። ከዚህ በኋላ በሚገርም ሁኔታ ቀኔ ይበራል፣ ቀኔ ይስተካከል ነበር። ለዚህ ነው ቅድም ኢየሱስ ክርስቶስ መድኃኒቴ ነው ሐኪሜ ነው ያልኩ። ከመድኃኒት ይልቅ ኢየሱስ ጋር መጽሐፍ ቅዱስ ጋር መሸሸግ ይሻላል። ይገርማል። ብዙ ሰዎች ባለሁበት በነበርኩበት የህይወት ውስጥ ይፈርዱብኝና አንቺ እኮ እግዚአብሔር አይገባሽም ይሉኛል። ነገር ግን እግዚአብሔር በህይወት ዘመኔ ሲረዳኝ ብዙ ጊዜ አይቻለሁ፣ ሲደግፈኝ አይቻለሁ። ምናልባት እግዚአብሔር እንደ ሰው ቢሆን ኖሮ ዛሬ ላይ በህይወት ኖሬ ካንተ ጋር እንደዚህ አላወራም ነበር። እግዚአብሔር የማያቋርጥ ያለ ገደብ የሆነና በምክንያታዊነት ላይ ያልተመሰረተ ፍቅሩን በህይወቴ አይቻለሁ፣ ተለማምጃለሁ። ወጣቶች ይማሩበታል ብዬ የማስበው አንድ ነገር አለ። በህይወቴ ውስጥ ብዙ ነገር አሳልፌ ያውቃለሁ። ታዲያ አንዱ ከባድ የምለው ጊዜ በክህደት የሚያሳልፏቸው ጊዜዎች ሲመጡ ናቸው። ይቻልም ለልፍስፍሶች በፍጹም አትሆንም። ነገሮች ወደኛ ሲመጡና ችግሮች እየተደራረቡ ወደ ህይወታችን ሲመጡ እንዴት መጋፈጥ እንዳለብን ጠንቅቀን ልናውቅ ይገባል። አለበዚያ ግን እንወድቃለን። በተለይም ደግሞ ማንን ማመን እንዳለብን ስናስብ ግዴታ ወሳኝ ሰው መኖር አለበት። ምክንያቱም ሁሉም ሰው የሚታመን አይደለም። በግ መስሎ የሚመጣ በሙሉ በግ አይደለም። ለዛ የመለየት ጸጋ ወይም የመለየት ጥበብ ሊኖረን ይገባል። በተለይም ደግሞ ነገሩ ከረፈደ በኋላ ስናውቀው የበለጠ ይጎዳል። እኔ በህይወቴ የተማርኩት ሰዎችን በድርጊታቸውና በሚያሳዩት ነገር መኗቸው እንጂ በቃላቸው ማመን እጅግ በጣም ይከብዳል። በቃሉ የሚታመነው እግዚአብሔር ብቻ ነው። ይሁን እንጂ እናንተ ደግሞ በተቃራኒው ታማኝና ለሰዎች በረከት መሆን የሚችል ሰዎች ልትሆኑ ይገባል። ሰዎች እንዳደረጉባችሁ ክፋት ልትመልሱላቸው አይገባም። ይልቁንስ ክፉን በመልካም እንመልስ።
እውነቱን ለመናገር እኔ ህይወት ዘመኔን በሙሉ ልክ እንደዚህ አይነት ሰው ሆኛለሁ። ለሰዎች ለመጥቀም እሞክራለሁ፣ ሰዎች ግን ነገሩን በክፋት ያመልሱልኛል። ብራይስ ጥያቄውን ቀጠለ። ታዲያ ወደ ሙዚቃው ኢንዱስትሪ ስትገቢ ምን አይነት አቀባበል አገኘሽ? ወይስ ኢንዱስትሪው ልክ እንደጠበቅሽው ነበር ያገኘሽው? ኒኪ ሚናጅ ቀጠለች። ያው በመጀመሪያ ወደ ኢንዱስትሪው እንደገባው ለመላመድ ትንሽ ከብዶኝ ነበር። ከዛ በኋላ ደግሞ ነገሮች ያዝናኑና በቃ የተወሰነ እየተላመድኩት ስመጣ የበለጠ ደግሞ የሚያስደስት ይመስል ነበር። ይህም ማውራ ነገር ገና የገባው ሰሞን ነው። በቃ በስፍራው ላይ የነበሩኝ ጓደኞቼን በሙሉ ስመለከታቸው ሁሉም ለኔ መልካም የሚመኙልኝና በህይወት ላይ እንዳሸንፍ የምፈልግ ነበር የሚመስለኝ። ይሁን እንጂ ጊዜ እየሄደ በመጣ ቁጥርና የበለጠ እውቅና የበለጠ ገንዘብ እያገኘ ስትመጣ ነገሮች ሙሉ በሙሉ መቀየር ይጀምራሉ። በስፍራው ብዙ ጠላቶችን ማፍራት የምትችልበት መሆኑን ስታውቅ ነገሮች ትንሽ ይደራረቡብሃልም ይከብድሃልም። በዚህ ኢንዱስትሪ ውስጥ የተወሰኑ የማይነኩ የሚባሉ ሰዎች አሉ። እነዚህ ሰዎች አብረሃቸው መስራት የማትችል ከሆነና የተወሰነ ገንዘብ ልታመጣላቸው ካልቻልክ በቃ አደጋ ውስጥ ነህ። ከነዚህ ሰዎች ጋር አብረህ መስራት የማትችል ከሆነ ከምታደርገውና ከምትሰራው ነገር ከምትሄድበት መንገድ ሙሉ በሙሉ እስኪያስቀሩህ ድረስ ይለፋሉ። ታዲያ ከገባው በኋላ ትንሽ ቆይቼ ይህንን ክፉ ወይም ደግሞ ጨለማ ጎኑን ማየት ስጀምር ምን ውስጥ ነው የገባሁት ብዬ ከበደኝ። ምክንያቱም ይህ ጨዋታ አልነበረም። ህይወትህን መስመሩ ላይ አስቀምጠ ሊሆን ይችላል በዚህ ኢንዱስትሪ ውስጥ የምትንቀሳቀሰው። አንዳንድ አካላቶችና አንዳንድ ሰዎች በስራህ በምታደርገው ነገር በሙሉ ደስተኛ የማይሆኑ ከሆነ ህይወትህ ትልቅ አደጋ ላይ ሊወድቅ ይችላል። ልትጠነቀቅ ይገባል። እነዚህ ያስቆመሃል የምልህ ሰዎች በሙዚቃ ኢንዱስትሪ ውስጥ ያሉ ዘፋኞች ወይም ጓደኞች ብቻ አይደሉም። ይልቁንስ ከሙዚቃው ኢንዱስትሪ ውጭ ያሉም ሰዎች ሊሆኑ ይችላሉ። ሙሉ በሙሉ የስራ ቦታህን ወይም ደግሞ የሙዚቃ ህይወትህን ሙሉ በሙሉ ሊያቋርጡብህ እስከሚችሉ ድረስ አቅም አላቸው። የሚገርም ነገር ይህንን ደግሞ ያዩት ብዙ እጅግ በጣም ታለንት ያላቸው ሙዚቀኞች ላይ ነው። እነዚህ ሙዚቀኞች ከነገሌ ጋር መስማማት ስላልቻሉ ብቻና እነዛን ሰዎች እነዛን አካላቶች ማስደሰት ስላልቻሉ ምንም ያህል የድምጽ ታለንት ቢኖራቸውም የግጥም ታለንት ቢኖራቸውም በዚህ ኢንዱስትሪ ውስጥ መቆየት አልቻሉም ነበር። አንዳንድ ጊዜ ነገሩ መንፈሳዊ ይሆናል። መንፈሳዊ ውጊያ ሙሉ በሙሉ አይቀርም። ይህን ነገር ቀደሜ ባውቅ እጅግ በጣም ደስ ባለኝ ነበር። ነገር ግን የሙዚቃው ኢንዱስትሪ መንፈሳዊ ዓለምን ይከፍታል። ድሮ ግን ሙዚቃ ሲባል የሚመስለኝ የሆኑ ሰዎች የሆነ ሐሳብን ሐስበው ከዛ በኋላ ደግሞ ያንን ወደ ሙዚቃ ቀይረው ለህዝብ የሚያመጡ ነበር። ነገር ግን አልነበረም። እኔም ተሞኝቼ ነበር። በጥይት የሚደባደቡና በጥይት የሚታኮሱ ሰዎች መካከል ቢላን ይዤ ነበር የገባሁት። ወደ ሙዚቃዊ ኢንዱስትሪ ስገባ ልክ እንደዚህ ነበርኩ። እኔም በዚህ ስፍራ ውስጥ ራሴን መሆን እንዳልችል አድርገውኛል። ብራይስም የመጨረሻውን ጥያቄ እንዲህ ሲል ጠየቀ። ያው እስካሁን ስላወራሽኝ እጅግ በጣም ደስተኛ ነኝ። ነገር ግን ይህንን ጥያቄ ከመጀመሪያ ጀምሮ ልጠይቅሽ እጅግ በጣም ፈልጌ ነበር። መልሱን ደግሞ ከአንቺ ከራስሽ አንደበት መስማት ስለፈለግኩ ነው። ኢሉሚናቲ የሚባለው ነገር የእውነት ያለ ነው? ማለትም ኢሉሚናቲ ብለን የምንስላቸው እውነት ከዲያብሎስ ጋር ቀጥተኛ ግንኙነት ያላቸው ሰዎች ያሉበት ህብረት ነው? የእውነት ኃይለኛ ሰዎች በዚህ ግሩፕ ውስጥ ተሰባስበው አሉ? ያው መመለስ የምትችይውን ያክል እንድትመልሽልኝ ነው የምጠብቀው። ኒኪ ሚናጅም ትንሽ እየተንተባተበች መመለስ ጀመረች። በእርግጥ እኔ በሙዚቃው ኢንዱስትሪ በነበርኩበት ሰዓት የተወሰኑ ግሩፖች ህይወቴን የበለጠ እንድጠላውና እንዲከብደኝ አድርገውብኝ ነበር። እነዚህ ግሩፕ ወይም ቡድኖች ኢሉሚናቲ ናቸው አይደሉም ማለት አልችልም። ያው እንግዲህ ህይወቴን ያከበዱበትን ምክንያት አላውቅም። ምናልባት እነዚህ ሰዎች ስልጣን ስላላቸው ይሆናል ወይ ደግሞ ስላልተመቻቸው ይሆናል።
ምክንያቱን ብዙ አላቅም። ነገር ግን በተጽዕኗቸው ምክንያት ሰዎች ከኔ በተቃራኒ እንዲሄዱና ሰዎች እንዲተውኝ እንዳይፈልጉኝ አድርገዋል። ያው ከኔ ጋር የሆነ ስምምነት መፈጸም ፈለጉ፣ እኔም እንደማልፈልግ ነገርኳቸው። በዚህ ምክንያት ገንዘብ እንኳን እስከማላገኝ ድረስ ተቃውመውኛል። ያው ምናልባት ኢሉሚናቲ ናቸው፣ ምናልባት ላይሆኑ ይችላሉ። መልሱን እኔ አላቅም። አንድ ነገር ግን አውቃለሁ። ይህ ውጊያ ስጋዊ ወይም ምድራዊ ብቻ ሳይሆን ይልቁንስ መንፈሳዊም ውጊያ ጭምር ነው። ስማቸውን፣ ማንነታቸውንና ከማጋን እንደሚሰሩ በግልጽ የሚነግሩ እነሱ ናቸው፣ የሚያውቁትም እነሱ ናቸው። ነገር ግን ይህ ነገር መንፈሳዊ ውጊያ ነበረው ወይ ካልከኝ 100% አዎ እልሃለሁ። ኒኪ ሚናጅ ይህንን ከተናገረች በኋላ ብራይስ አመሰግናትና አንድ የመጨረሻ ጥያቄ ጠይቃት። ኒኪ ሚናጅ ዛሬ ባናገርሽኝ ነገር እጅግ በጣም ደስተኛ ነኝ። ታዲያ አንዴ ለመጨረሻ ጊዜ ልጸልይልሽ ፈቃደኛ ነሽ አላት። ኒኪም አዎ በደስታ ብላ ነገረችው። ብራይስም ቀጥታ ወደ ጸሎት ገባ። ጌታ ኢየሱስ ክርስቶስ ሆይ እናመሰግንሃለን። እግዚአብሔር ሆይ ስለ ኒኪ ሚናጅ አመሰግንሃለሁ። ስለምትባርካትና የበለጠ ካሁን በኋላ ድምፅን ስለምታሰማት ከሷ ጋር ህብረት ስለምታደርግና ስለምትቀርባትም ጭምር አመሰግንሃለሁ። ካሁን በኋላ በቀራት በህይወት ዘመን ላይ እግዚአብሔር ሆይ የበለጠ ጥበበኛ እንድትሆንና የበለጠ አንተን እንድትፈልግ እንጸልያለን። ከምንም ከማንም በላይ መታመኛዋን አንተ ላይ እንድታደርግ እንጸልያለን። ስለምትረዳትና ስለምታግዛት እናመሰግንሃለን። በልጅህ በጌታ በኢየሱስ ክርስቶስ ስም አሜን ብሎ ይህንን ፖድካስት በዚህ ላይ ይዘጋዋል። እስቲ ከኒኪ ሚናጅ መልሶች ምን መረዳት ቻላችሁ? ሐሳባችሁን በኮሜንት ሴክሽን ላይ አጋሩን። የቪዲዮ ለብዙ ሰዎች እንዲደርስ ሼር አድርጓቸው። እናመሰግናለን።